አሁንም እምልልሃለሁ እኔና ዶክተር ምንም ነገር የለን። እኔ እናንተ እንድንለያይና አብረን እንዳንሆን ያደረጉት ነገር ነው። እናትና ያቺ ሴት ናቸው ይሄን ሁሉ ነገር ያደረጉት። ሁሉም ነገር ታስቦበት ነው። ከአሁን በኋላ እናቴ እንዳትናገሪያት እሺ? ለካ እሷ ልክ ነበረች። እኔ ነበርኩ የተሳሳትኩት። አደይ፣ እኔ ለአንቺ ያለኝም ቦታ አንቺ ጋር ልክ አልነበረም። እሰይ እንኳን መታ አሳየችኝ። አደይ፣ ለአንድ ደቂቃ እንኳን እንደዚህ ታደርጊያለሽ ብዬ እንኳን አስቤ አላውቅም። እሺ ዴቭ፣ እውነቱ ሲገባ የሚጸጽተን ነገር ባታደርግ ይሻላል። የትኛው እውነት? ቆይ እኔ ጋር እንደዛ ጭምት መምሰሉ ለምን አስፈለገ? ያ ሁሉ ነገር መሆኑ ለምን አስፈለገ? አደይ፣ ወደዛ ሆቴል የጠራችኝ እናትህ ናት ዴቭ። በቃ ዴቭ ዳይመንድን አንቆ ይዞ አስፈራራው። ከቤሪ ጋር የወሰድከውን እቃ በአስቸኳይ መልስልን አለው። ዳይመንድ የወሰድኩትም የምመልሰውም እቃ ምንም የለኝም አለው። ዴቭ ትመልሳለህ፣ በአስቸኳይ እቃውን መልስላት ሲለው አልመልስም፣ አንተ አሁን ደግሞ ቤሪ ቤሪ ማለት ጀመርክ። በአደይ ዶክተር እዛ ታስሯል። የአደይን ህይወት ምስቅልቅሉን አውጥተሃል እና አሁን ቤሪ ቤሪ ትላለህ። በእናንተ ምክንያት ዶክተሩ እስር ቤት ተወርውሯል። ምን ማለት ነው? አልመልስም ይለዋል። ከመለስኩም አደይን ጠይቂያት ነው ይለዋል። ዳይመንድ ጀግና አመላለሱ የጀግና አመላለስ ነው። ዋው! ዴቭ ወላዋይና ዝም ብሎ አስመሳይ እየሆነ ነው አሁን ላይ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። በሀገርም ውስጥ በሀገርም ውጭ ያላችሁ ውድ የሀገሬ ልጆች ሰላማችሁ ብዝት ብዝዝት ይበልልኝ። ይህን ቪዲዮ የምትከታተሉ በሙሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳይመንድ እና ዴቭ ለምን ተናነቁ? በምንስ ምክንያት ተናነቁ? ዳይመንድ የወሰድኩትም የምመልሰውም እቃ የለኝም ይለዋል ዴቭን። ዴቭም በአስቸኳይ የወሰድከውን እቃ መልስ ሲለው እኔ ምንም የምመልሰው እቃ የለኝም፣ ከመለስኩም ደግሞ አደይን ጠይቄ ነው እያለ አንገት ለአንገት ተናንቀው እያለ አደይ መጣች። አደይ ስትመጣ ዴቭ ምን እያደረክ ነው ዳይመንድ ትላቸዋለች። ከዛም ዴቭ የአደይን ድምፅና አደይን ሲያይ ለቆት ይሄዳል። ምንም አያናግራትም አደይን። ዴቭ እያለች ብትከተለውም ሊያናግራት አልፈቀደም። ዴቭም ለምንድን ነው ይህንን ያደረገው? ዳይመንድም እኔ የፈለገ ይሆናል እንጂ ዶክተር እዛ ታስሮ አደይን እንደዚህ አድርጓት ምንም አልመልስም ይላል። አታየውም እንዴት እንደሚያደርገው ሲል ያጋጥማል አንዳንድ ጊዜ ይለዋል። ዳይመንድ በጣም ተናዶና እየተበሳጨ ነው ያለው። ዶክተርም በነሱ ምክንያት ታስሮ እስር ቤት ነው ያለው። እኔ ምንም እንትን እምለው ነገር የለኝም ይላል ዳይመንድ። እና ቤሪ መታ እነ ፍቅር ቤት በር ቆረቆረች። በር ስትቆረቁር አሹም በር ላይ ነበርና ምን ፈልገሽ መጣሽ ይላታል። አሹዬ ትለዋለች። አቤት ምን ፈለግሽ ይላታል። ማሚ እኮ ጥላኝ ሄደች ትለዋለች። እናሳ የት ነው ሄደችው ሲላት ሀገራቸው ሄዱ፣ እኔና ዴቭም በቅርቡ እንሄዳለን ይላታል። ጥሩ ነዋ፣ እንዳንቺ ያለች ነውረኛ ሴት እንደዚህ መሄዱና መምጣቱ ጥሩ ነው ይላታል ማለት ነው። አሹዬ እኔ በእድሜ እንዳንቺ ያለ ነውረኛ የሰው ባል የምትቀማ አይቼም አላውቅም ይላታል አሹ ቤሪም ማለት ነው። ከዛ ለዳይመንድ ከፍቶ ደውሎ ልክፈትላት ወይ ትግባ ወይ ይለዋል።
ከዛም ትግባ ብሎት ከፍቶ ያስገባታል ማለት ነው። ከዛ ለሊ ለማን ነው ቤዛና ወንድሟ እንትና ቤት ይሄዳሉ። አቤ ጋ ይሄዱና የከፈለ አቤ የለም እንዴ ይሏታል። ቤሪ ከወንድሟ ጋር ትሄድና ይጠይቁታል። ከዛ አልወጣችሁም ወይ የሰጠኋችሁ እኮ ቀን አልቋል ይላቸዋል። ከዛ አቤም እኔ የፈለገ ይሁን አሁን አልወጣም እምሄደው ወደ ፈለክበት አቤ መሄድ ትችላለህ ትለዋለች። ቢዛ ማለት ነው። ቢዛ ጠንከኛና መሰሪ ልጅ ናት። የወሰዳችሁትን ገንዘቤን ሳታመጡ ከዚህ ቤቱ መውጣት የሚባል ነገር አትሰቡ ይላቸዋል። አቤ አልሰማም ጆሮሽ አይሰማም እንዴ ይላታል። ጆሮሽ አይሰማም እየነገርኩሽ እኮ ነው አልወጣም ይላታል። ስለሱ አይመለከተኝም ቤት እኮ በእኔ ስም ነው ትለዋለች። መቼ ገባሽ አልገባሽም እንዴ ነገርኩሽ እኮ አልወጣም አልኩሽ ይላታል። አሁን ደውዬ ዝም ብልህ የማይሆን ነገር ለማድረግ አትሰብ ትለዋለች። ቢዛ ማለት ነው አቤም ከሚገባ በላይ ይከራከራቸዋል። ገንዘቡን ትሰማለህ? ገንዘቡን ሳታመጣ ከዚህ ቤት የትም ንቅንቅ አልልም ይለዋል። አይ ቤቱ እኮ በእኔ ስም ነው አይመለከተኝም አያገባኝም ይላታል ትላለች ቢዛ ማለት ነው። አቤም ንቅንቅ አልልም ከዚህ ቤት ውጡ ይላታል። ቆይ ማን አባቱ ነው ትላለች ኩኪና ቅምጥል ተያይዘው እያወሩ ነው ማለት ነው። የት ነው የሚሰራው? ቆይ ለምን ሄደን አንጠይቀውም ትላለች ቅምጥል። ውይ ዳይመንድና ቅምጥልና ኮኪ ቁጭ ብለው እያለ ዳይመንድ ይመጣል። ዳይመንድ ሲመጣ ቅምጥል ትጠራዋለች። ቅምጥል ስትጠራው ዳይመንድም ምን ፈልገሽ ነው ባሌ የት ነው ልትይኝ እንዳይሆን ይላታል። ውይ ዳይመንድ እኮ በቃ የሚፈልገውን ነው የሚናገረው ማለት ነው በግልጽ እና ከዛ ባልሽን ፈልገሽ እንዳይሆን ሲላት የት ነው ትለዋለች። ያውልሽ እዛ ጋር ቁሞልሻል መንገድ ዳር ይላታል። ኪንጎ በጣም ምስኪን ልጅ ነው። ሰው ጋር መጣላት አይፈልግም። እንደዚህም ቅብጥብጥ ያለ ነገር አይፈልግም ማለት ነው ኪንጎ። ቅምጥል ደግሞ በጣም አላድል በጣም እንትን ልጅ ናት። ከዛ በኋላ ቅምጥል የምትለውን መሰራት አለበት። ዳይመንድም ካሁን በኋላ ኪንጎ የት ነው ጂኒ ጃንካ እንዳትይኝ ነገርኩሽ ይላታል። ሮማኔና አሹ ሩታዬ ሁነው አሹን እያደናገሩት ነው። ሩታ ልትወጣ ፈልጋ ስትመጣ ዋው እንደዚህ አምረሽ የት ነው የምትሄጂው ይላታል አሹ። ግን ደግሞ ለማንም እንዳትናገር ትለዋለች ሩታ ማለት ነው። ተናገሪ እንጂ ብታይ ሮማኔ ለኔ ሌላ ተማን ይደርሳል ብለሽ ነው ይላታል። ለኔ ከአንቺ ሌላ ማን ይደርሳል ብለሽ ነው ይላታል። ሮማኔም ሩታን የት ልትሄጂ ነው ግን እንደዚህ ድምቅ ያልሽው? አቤት ሩጫ! ይኸው እኔ ፍቅር ለመግለጽ ዘመናት አሹ እኮ የግድ ነው የሚያስቀው ማለት ነው። የምር ነው የምላችሁ። አሹ በጣም አስቂኝና አዝናኝ ልጅ ነው።
ሮማኔን በጣም ያፈቅራታል ማለት ነው። ከድሮ ከፊቱ ድራማው ጀምረን ስንከታተለው ሮማኔን እንትን ይላል እና አሹ በጣም አስቂ ልጅ ነው። የምር ነው የምላቸው። እኔ በጣም ነው የሚያስቀኝ ማለት ነው። እሱን ሳይ በጣም እስቃለሁ። ድራማውን የማየው እሱን ለማየት ነው ማለት ነው። እና አሹ በጣም ዘና ፈታ ያደርገናል። አሹ ያቺ ቤሪ የምትባል እቤት ውስጥ ምን እየሰራች ነው ይላል አሹዬ ማለት ነው። ከዛ ሮማኔ በየት ገብታ የት ናት? ቤት ውስጥ ናት ነው የምትለው አለችው። አዎ ቤት ውስጥ ናት፣ ዳይመንድ ደውሎ ትግባ ክፈትላት ብሎኝ አስገብቻታለሁኝ ይላል አሹ። ሮማኔም እንዴት ገባች እንዴት አላየናትም ትላለች። ሩታም እኔም አላየኋትም እንዴት ነው ያላየናት ብለው ይከራከራሉ ማለት ነው። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የዛሬው ፕሮግራማችን እዚሁ ላይ እንቋጫለን። ቀጣዩን ክፍል ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።